ባለ አራት ፊደልን ብቻ በመጠቀም እንዴት አድርገን ትርጉም ያለው ቃል መመስረት እንደምንችል አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። ሰላም ጤና ይስጥልን። የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ እና እንዲሁም ላይክ፣ ሼር እያደረጋችሁ አማርኛን ከመሰረቱ እንግሊዘኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ቀለል ባለ ሁኔታ በአዲስ መልክ ብዙዎች የሚቸገሩበት ፊደላትን ሲያነቡ ቆይተው ወደ ቃላት ሲሸጋገሩ እንዴት አድርገን ቃላትን አገጣጥመን ማንበብ እንችላለን፣ ፊደላትን ማንበብ እንዲሁም መጻፍ እንችላለን፣ ነገር ግን ቃላትን አገጣጥመን ለመመስረት እንዲሁም ለማንበብ ተቸግረናል እያሉ የሚቸገሩ ወንድሞቼ ስላሉ ለነሱ ይጠቅማቸዋል ብዬ ያሰብኩትን ቪዲዮ ባለ አራት ፊደል አሁን ይዤላችሁ መጥቻለሁ። ረጋ ብላችሁ ተከተሉኝ። እንዴት አድርገን ነው ባለ አራት ፊደልን አገጣጥመን ማንበብ የምንችለው አብረን እናያለን። እንዲሁም ደግሞ ሳናይስ እንዴት መጻፍ እንችላለን፣ ማንበብ እችላለሁ ነገር ግን ለመጻፍ እቸገራለሁ ብላችሁ የምታስቡ ወንድሞቼ ካላችሁ በውስጥ መስመር በሳምንት 5 ቀን ከሰኞ እስከ ዓርብ ያስተማረን ነው የምንገኘው። በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ከታች በማስቀምጥላችሁ ስልክ ደውሉልኝ። በአጭር ጊዜ ብቻ አማርኛና እንግሊዘኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እንዲሁም ደግሞ ሌሎችንም ቋንቋዎች በተጨማሪ መማር የምትፈልጉ ካላችሁ አናግሩን፣ እናስተምራችኋለን። አሁን ቀጥታ ወደ ትምህርቱ እንሂድ። አንድን ቃል ለማንበብ መጀመሪያ ፊደላቱ ከየትኛው ቤተሰብ እንደመጡ ማወቅ አስፈላጊ ነው። ሁለተኛው ፊደላት ስንተኛ ፊደላት ናቸው? ሶስተኛው የፊደላት ድምፅ ምን ይመስላል የሚለውን በደንብ የመጀመሪያ ስራችን መሆን መቻል አለበት። ስለዚህ ይሄ ተ ፊደል የመጀመሪያ ነው፣ ሳ ፊደል አራተኛ ነው፣ ት ፊደል ስድስተኛ ነው፣ ፎ ሰባተኛ ነው። ስለዚህ ይሄንን ፊደል እንዴት ነው የምናነበው? መጀመሪያ ተና ሳን እናገናኝና ተሳ እንላለን። ምክንያቱም ይሄ የሚጠቅማችሁ ጀማሪዎች ገና ምንም አይነት የፊደል እውቅና የሌላችሁ ሳትሆኑ ጀማሪዎቹ ናችሁ፣ ቃላትን ማገጣጠም የቸገራችሁ ስለዚህ ለእናንተ ነው ይበልጥ ጥቅም የሚኖረው። ስለዚህ ተ ካላችሁ በኋላ ከዛ ሳ ነው አይደለ? ሁለቱም ባንድ ላይ ተሳ ከዛ ት ጨምሩበት ተሳት ከዛ ፎ ሲጨምሩበት ተሳትፎ የሚል ቃል ይሰጠናል በቀላሉ ተሳትፎ። ሁለተኛው መ የመጀመሪያ ነ ከዛ ጸ ከዛ ር ነው አይደለ? ስለዚህ መነ ትላላችሁ። መነ ከዛ ጸን ጨምሩበት መነጸር ከዛ ር ራሱ ይመጣል መነጸር የሚል ቃል ይሰጠናል ማለት ነው። መነጸር። ጀ የመጀመሪያ ር ስድስተኛ መ ስድስተኛ አንደኛ ን ስድስተኛ። ስለዚህ ጀር አያይዙት እያያዝን መሄድ ነው። አሁን ጀር ከዛ መ ጀርመ ከዛ ን ጀርመን ምን ይላል? ጀርመን። ከዚህ ደግሞ ከ የመጀመሪያ ፍ ስድስተኛ ተ አንደኛ ኛ አራተኛ አለ አይደለ? ይሄን እንዴት ነው የምናነበው? እዩት። መጀመሪያ ከዛ ፍ ከፍ ሁለቱን አያያዝን። አይ አልበቃንም፣ ሌላ እንጨምርበት። ተ አለ ከፍተ እዩት እንዴት እንደማያይዘው ከፍተ ከዛ ኛ እንጨምሩበት ከፍተኛ። አሁን ትርጉም ያለው ቃል ሰጠን ከፍተኛ። ስለዚህ በዚህ መንገድ አንብቡ። እናንተም መጀመሪያ አንድ ፊደል ከዛ ሁለት ፊደል ሶስት ፊደል አራት ፊደል እያለ ነው የምንሄደው። በጣም ጀማሪዎች ከሆናችሁ ከዚህ በፊት የሚለቀቁ ቪዲዮዎች ባለ ሁለት ሆሄ ባለ ሶስት ሆሄ ስላሉ እነሱን እዩዋቸው። ነገር ግን ሁለት ፊደል አንብባችሁ ወደ 3 4 የምትሸጋገሩ ካላችሁ ደግሞ ይሄን መከታተል ትችላላችሁ። ስለዚህ ከፍተኛ ይላል ማለት ነው። እዚህ ደግሞ ን ከዛ ቅ ከዛ ሳ ከዛ ት ነው አይደለ? ስለዚህ ንቅ ትሉታላችሁ። ንና ቅን ባንድ ላይ ንቅ ከዛ ሳ ንቅሳ ከዛ ት ከዛ ንቅሳት የሚል ቃል ይሰጠናል። ንቅሳት ሙ ሁለተኛ ሉ ሁለተኛ ጌ አምስተኛ ታ አራተኛ። ስለዚህ ሙ ከዛ ሉ ሙሉ ከዛ ጌ ጨምሩበት ሙሉጌ ከዛ ታ ጨምሩበት ሙሉጌታ ይላል። ሙሉጌታ። ስለዚህ ቃል ምን ይላል? ሙሉጌታ። ከዛ አ የመጀመሪያ ነው፣ ሰ አንደኛ ነው፣ አሁንም ራ አራተኛ፣ ር ስድስተኛ። አሰ ትላላችሁ። አሰ ጠበቅ ስታደርጉት አሰ ይሆናል። አሰ ከዛ ራ አሰራ ከዛ ር ጨምሩበት ምን ይላል? አሰራር። ኦኬ። ከዚህ በመቀጠል የምናገኘው ደግሞ ማ አራተኛ ነው፣ ሸ አንደኛ ነው፣ ነ አንደኛ ነው፣ ፍ ስድስተኛ ነው። ስለዚህ ማ ከዛ ሸ ማሸ ከዛ ነ ጨምሩበት ማሸነ። ማን ይቀረናል? ፍ በአንድ ላይ ስናደርጋቸው ማሸነፍ የሚል አንድ ወጥ ቃል ይሰጠናል ማለት ነው። ስለዚህ ማሸነፍ
ከዚህ በመቀጠል የምናገኘው አሁንም ባለ 4 ሆሄ ቃል ነው የምናነበው። ቢ ሶስተኛ ነች፣ ኒ ሶስተኛ ነች፣ ያ ተቃራኒ አራተኛ ትሆናለች፣ ም ስድስተኛ ይሆናል። ስለዚህ ቢኒ ሁለቱም ብቻ ማለት ነው። ቢኒ ቢኒ ምን ይላል? ቢኒ። ከዛ ያ ጨምሩ ቢኒያ ቢኒያ ይላል አይደለ? ቢኒያ። ከዛ ም ስጨምሩበት ቢኒያም የሚል ቃል ይሰጠናል ማለት ነው። ቢኒያም ቢኒያም። ከዚህ በመቀጠል የምናገኘው ደግሞ ዘ የመጀመሪያ አለ፣ ን ስድስተኛ አለ፣ ዘን ዘን። ከዛስ ድ ጨምሩበት ዘንድ 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 ይላል አይደለ? የመጨረሻው ሮ ሲጨምሩበት ዘንድሮ ዘንድሮ የሚል ቃል ይሰጠናል ማለት ነው። ዘንድሮ ዘንድሮ። ኦኬ። ከዚህ ን ስድስተኛ፣ ጽ ስድስተኛ፣ ህ ስድስተኛ፣ አራተኛ ና ይሆናል። ከዛ ንጽህ ትላላችሁ። ንጽህ መጀመሪያ ን ከዛ ጽ ንጽ፣ ከዛ ህ ንጽህ ንጽህ ና ጨምሩበት ንጽህና ይላል። ንጽህና ንጽህና። እዚኛ ደግሞ ጉ ሁለተኛ ነው፣ ብ ስድስተኛ ነው፣ ኝ ስድስተኛ፣ ት ስድስተኛ። ስለዚህ መጀመሪያ ጉ ከዛ ብ ጉብ ጉብ፣ ከዛ ኝ ጨምሩበት ጉብኝ ጉብኝ፣ ከዛ ት ስጨምሩበት ምን ይላል? ጉብኝት። ቃሉ ምን ይላል? ጉብኝት ጉብኝት። ስለዚህ በቀላሉ እንደዚህ ያደረጋችሁ አማርኛን ከፊደላት ጀምራችሁ ቃላትን እንዲሁም አረፍተ ነገርን ለማንበብ የሚጠቅማችሁ ትምህርት ቤት ስለሆነ እናንተ አዲሶች ከሆናችሁ ሰብስክራይብ እያደረጋችሁ ተከተሉን። እንዲሁም ነባር ቤተሰቦቻችን ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ ተከተሉን። በውስጥ መስመር መማር የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት ለአንዳንድ ሰዓት ያክል በቀን እያስተማርን ነው የምንገኘው። እናንተም ሰዓታችሁንና ጊዜያችሁን በማይጎዳ መልኩ እንዲሁም ደግሞ ተመጣጣኝ በሆነ ክፍያ እያስተማርን እንገኛለን። ባላችሁበት ሆናችሁ ትምህርቱን ለመከታተል ቅድም ባነገርኳችሁ ወይም በ0931 32 77 66 ብላችሁ በተደውሉ ታገኙናላችሁ። ቀለል ባለ ሁኔታ በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋችኋለን። አማርኛ እንግሊዘኛም እንደ ፍላጎታችሁ እናስተምራለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።